ደክሰራ ፈጠነ ባላለው የደክሰራ ታዳጊኛ ጓደኞቹ ማህበሩም ሊቀመንበር ነኝ እና እኛ ማህበራችን ስንቋቋም መጀመሪያ 2014 ነው የተደራጀ ነው። 2014 ስንደራጅ ያው 10 ሆነና የተደራጀ ነው። 10 ሆነን እየሰራን ያለን 2015 ላይ የዲአርዲአይፒ የድጋፍ አድርጎናል። 320 ሺህ ብር ድጋፍ አድርጎናል። በዛ ድጋፍ ደግሞ ብዙ ስራዎችን ጀምረናል። ለምሳሌ የጥልፍ ቤት ጀምረናል። ይሄን ደግሞ ልብስ አስገብተን አጠናክረናል። ድጋፍ ከመድረጉ በፊት ወደ 3 ማሽን ደርሰን ነበር። አሁን ድጋፍ ካደረገን በኋላ ለሁለት የጥልፍ ማሽን እንግዲህ ውድ ነው። ደግሞ አንድ ኦቨርሎክ ገዝተናል። ደግሞ ለማሰልጠኛ ደግሞ ከማሰልጠኛ አሁን ወደ 4 ማሽን አለን። አሁን ገዝታችሁ? አዎ ስልህ ወደ እንትኑን ቀይረን አሁን 4 ማሽን አጠቃላይ ወደ 8 ማሽን ደርሰናል። በማሽንና ጨርቅ ምናምን ተደምሮ 500 ሺህ ብር። ታረቀኝ አያና እባላለሁ። ደግ ስራ ታረቀኝ እና ጓደኞቻቸው ማህበር አባል ነኝ። ከ2014 ጀምረን በልብስ ስራ በህብረት ተደራጅተን እየሰራን ነው። ቀጣይ ብዙ እቅዶች አሉን መስራት የምንፈልጋቸው። እስካሁን ልብሶችን በህብረት እየሰራን ነው። በማህበር መስራታችን በጣም ትልቅ ነገር ነው። ፐርሰናሊ ከመስራት በጋራ ሆነን ግን ብዙ ስራዎችን መስራት እንችላለን። ወደ 10 ማህበራት ነን። በ10 ማህበር ሆነን የተለያዩ ስራዎችን እየሰራን እዚህ ደርሰናል። 2014 ነው የጀመርነው አንድ ላይ ተሰባስበን። 2015 ላይ ድንገት ዲአርዲአይፒ ፕሮጀክት መጣ። ስልጠና ሰጡን። በጣም ደስ የሚል ስልጠና ነበር የሰጡን። በጣም ደስ የሚል እስካሁን እንደዚህ አይነት ስልጠና ወስደን አናቅም ነበረ። ገና የመጀመሪያችን ስለነበረ ዲአርዲአይፒ ለ3 ጊዜ ተከታታይ ስልጠናዎችን በደንብ አድርጎ ሰጠውን። ሙያችንን ይበልጥ እንድንወደውና አሪፍ አድርገን እንድንሰራ ይበልጥ አሲስተንት እንድንሰራ ብዙ ስልጠናዎችን ሰጠውናል። ስልጠና ከሰጡን በኋላ ደገፉን። 320 ሺህ ብር ድጋፍ ሰጠውናል። ባለችን እዛች ላይ ጨምረን ማሽኖችን ገዝተን የተለያዩ ቅርንጫፎችን መስራት ጀምረናል። ሱቅ አንድ ብቻ ነበረን። ነገር ግን ዲአርዲአይፒ ካገዘን በኋላ የተለያዩ ማሽኖችን ጨምረን የተለያየ ሙያም ስለነበረን የጥልፍም የተለያዩ የፋሽን ዲዛይንም ስልጠናዎች ስለነበሩ እነሱን አስፍተን መስራት ችለናል። ግን እንደዚህ አስፍተን ሰርተን ዲአርዲአይፒ ያገዘን እገዛ ማሽን እንድንገዛ ነው ያደረገን። ግን ብዙ የሚቀሩ ድርጅታችን ወይም ማህበራችን በጣም ለማሳደግ ብዙ ይቀሩናል። ማሰልጠኛ ከፍተናል። የጥልፍ ቅርንጫፍ ከፍተናል። 3 ቅርንጫፎች ከፍተናል ማለት ነው አሁን ካለንበት ቦታ አንፃር። ከዚህ በኋላ ነው ብዙ እቅዶች አሉን። በጋርመንት መስራት እንፈልጋለን። ጋርመንት ደግሞ እስከ 50 ሰው የሚፈልግ ነው። ስለዚህ ሰፋ አድርገን ስለምንሰራ ትልልቅ ማሽኖች ስለሚያስፈልጉን ለዛ ደግሞ ያው የተለያዩ ብድሮችን ከባንኮች ጋር ለመነጋገር እያሰብን ነው። ብዙ እቅዶች አሉን እያወራን ነው። በጥልፍ ቤቱም ደግሞ ሰፋ አድርገን ጥልፍ ቤቱን መስራት ሰው ስራ አጥ ሰዎችን ወደ ስራ ሙያውን አስተምረን ወደ ስራ ማሰማራት ወደ ስራ እንዲሰሩ በጣም ፍላጎት አለን። ስለዚህ በጥልፍ ዙሪያ እንደዚህ ነው ያለው። አመሰግናለሁ። ያው ደክሰራ ታረቀኝና ጓደኞቹ የልብስ ቤት ማሰልጠኛ ማለት ይሄ ነው። ተማሪዎች እንደዚህ ያሰለጠነን ብዙ ተማሪዎችን አሰልጥነናል። ብዙ ልጆች አሁን የራሳቸውን ከፍቶ የተለያየ አይነት ተቀጥሮም የሰሩ ያሉ ኤንጂኦ ላይ አሁን ለምሳሌ የስደተኛ ካምፕ ላይም ሄዶ የሚሰሩ የኛ አሰልጣኞች አሉ። ይሄው ብዙ ተማሪዎችን ዲአርዲአይፒ ድጋፍ ካደረገ በኋላ ብዙ ተማሪዎችን አስመርቀናል። በየ3 ወሩ ነው የምናስመርቃቸው። ያው ብዙ ልጆች ተመርቆ የስራ ባለቤት ሆነዋል። ስሜ ወይዘሮ አለም ደረሰ እባላለሁ። ያው የማህበሩ አባል ነኝ። ዶክተር ዲፕ የገደፈን እንግዳ በርበሬ እየተገዛበን ነው፣ ሽሮ እየተገዛበን ነው።
ደና ደሞዝ እያገኘን ደና ተሸጠልን እስከ 6000 እናገኛለን አንድ ሰው አዎ 6000 ብር በወር አዎ ደና ተሸጠ ስድስታችንም እናገኝ 36000 ብር ደሞዝ ለሰራ አዎ ከዚያ ላይ የጋሪ የቀንጣሽ የቤት ኪራይ የዘበኛ እናወጣለን ጥሩ ደሞዝ ነው የምናገኘው በዚህ ኑሮ ውድነት የዘይትና የ50 ኪሎ ጤፍ የወር ደሞዝ እናገኛለን ክብር አዎ ከዚህ ማህበር ክብር ምስጋና ይገባው ያው ጥሩ እየበላን ነው እናመሰግናለን ድርጅቱንም አሁን ባልትና ነው እየሰራችሁ አዎ አሁን ከሱሳ ገበያ ነው የምትገዙ አዎ መጋዘን ነው የምናመጣው ከዛ እንዴት ነው ለምሳሌ በርበሬ ማዘጋጀት ሽሮ ማዘጋጀቱ ማለት በርበሬ በቀንጣሽና በደምዳሚ ነው ሁለት ሴቶች ተቀጥሮ እነሱ ይቀነጥሳሉ እነሱ ይደመድማሉ ሽሮው ምኑን እኛ ነን የምንለቅመው በራሳችን የምናስፈጨው እኛ ነን ያው አዎ አሽገን ነው ወፍጮ ቤቱም እነሱ እኛው ነው የምናስፈጨው ጋሪ እንጠራለን አስጭነን እንግዲህ እናስፈጭተን እናመጣለን እንነፋለን አሁን እንዲያያችሁን በማህበር ነው የምንሰራው እንደዛ ያያረግን ነው ማህበረሰቡ ነው የሚገዛን አዎ እዚሁ ሱቁ መጥቶ በላተኛው ነው የሚገዛን ተጠቃሚው ህዝቡ ነው እና ሽሮ ቤቶች እንዲሁ አንዳንድ ድርጅቶች ይወስዱልናል ማለት ነው ያው በጥራቱ የገበያ ችግር አለ እስካሁን አልተቸገርንም እግዚአብሔር አዎ አልተቸገርንም እየወሰዱልን ነው ያው ሰው እየወሰደው ነው ያው ጥራታችንን መልቀማችን ማንፈሳችን ስለማይ እየወሰደልን ነው ክብር ምስጋና ይገባው አሁን ስራችንን የምናስፋፋበት ያው የገንዘብ ግዳፍ እንፈልጋለን የሚገድፈና አካል እንፈልጋለን አይዟችሁ የሚለና አካልኛ ትልቅ ሰውነን አረጋዊነን የተማሮች እናት ነን ሁላችንም እናስተምራለን ልጆች ያው እግዚአብሔር ይመስገን እንግዲህ ብዙ ወጣቶች እያስተማርን ነው ገዳፊ እንፈልጋለን ማለት ነው ወገኔ ለኢትዮጵያ ህዝብ መመክረው በማህበርም ሆነ በግልም ጠንክሩ ስሩ ነው ምለው ያልሰራ ይበላም አሮይቶቹም እየሰራን ነው ወጣቶቹም ተደራጁና ስሩ ባህሪያችሁና ብጅታችሁ ነው ምለው